የሰው ልጅ የተፈጠረው በተዋህዶ ነው። የሚያምነው በተዋህዶ ነው። በኋላም የሚኖረው በተዋህዶ ነው። ተፈጥሮው ተዋህዶ ነው ማለት ነፍስና ስጋ ተዋህደው የሚንቀሳቀስ ፍጥረት ነው እያልኩ ነው። ነፍስና ስጋ ሰው ለመኖሩ የማቴዎስ ወንጌል ጥቀስልኝ እንደማትሉኝ ባለሙሉ ተስፋ ነኝ። ስጋ ስለሌለ ማለት ነው። አሁን ልብ ብላችሁ አዳምጡኝ። ሰው የሚባለው ፍጥረት በተዋህዶ የተፈጠረ ነው ማለት ከአራቱ ባህርያተ ስጋና ከሶስቱ የነፍስ ባህሪ የተፈጠረ ፍጥረት እሱ ሰው በመባል ይታወቃል። እና ይሄ ሰው ነው። የሚያምንም በተዋህዶ ነው። በዘመነ ሐዲስ የሚያምነው ተዋህዶ የመለኮትን ከስጋ መዋሃድ ነው። በዘመነ ብሉይ የሚያምነው ተዋህዶ ደግሞ ከእግዚአብሔር ባለመለየት ይኖር የነበረ ያቺ በገነት የነበረችው ሕይወት ናት። አሁን ልብ በሉ። ሰውን እግዚአብሔር በገነት ፈጥሮ አኖረው። በገነት ሲያስቀምጠው ገነትን አጣ። ገነት በነበረበት ሰዓት የተሰጠው ትእዛዝ ነበረ። ያ ትእዛዝ ምንድን ነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ስታነቡት በገነት ያለውን እንጨት ሁሉ ብላ ብሎ ፈቃድ ሰጥቶታል። ነገር ግን አንዲት ዕፅ እንዳትበላ ብሎ ደግሞ ከልክሎታል። አንዲት ዕፅ ደግሞ ብላም አትበላም አላለውም። ያቺ ዕፀ ሕይወት ናት። የዋልንበት ትምህርት እዚህ ላይ ነው። ዋናው መቆሚያው ይሄ ነው። ያቺ በገነት ያለችዋ ዕፀ ሕይወት አዳም 1000 ዓመት በገነት ከኖረ በኋላ ያችን ዕፀ ሕይወት በልቶ ከርግና ታድሶ መንግሥተ ሰማያት ይገባ ነበረ ነው። በገነት ለዘላለም አይኖርም። የሚኖረው ለ1000 ዓመት ብቻ ነው። ይህ 1000 ዓመት ሲፈጸም ዕፀ ሕይወትን ይበላል፣ መንግሥተ ሰማያት ይገባል። ማን? አዳም እና ልጆቹ ማለት ነው። አዳም ግን 1000 ዓመት ሳይመላው ረዥም ዘመን ሳይቆይ ገነትን የሚያህል ቦታ እግዚአብሔርን የሚያህል ጌታ አጣ፣ ወረደ ማለት ነው። ከገነት ወጣ። ከገነት ሲወጣ ዳግም ያችን ዕፀ ሕይወትን ሄዶ እንዳይመገብ በመላእክት በኦሪት ዘፍጥረት እንደምታነቡት ተዘጋች፣ ተከበበች ማለት ነው። ዕፀ ሕይወትን አግኝቶ በልቶ መንግሥተ ሰማያት የሚገባበት በሩ ዝግ ሆነበት። ያችን ዕፀ ሕይወት ስላጣት ገነትም ከእርሱ ስለተሰወረችበት ለእጽዋት ለአራዊትና ለእንስሳት መኖሪያ ወደ ሆነችዋ ምድር ስለመጣ የሰው ልጅ ያኔ እግዚአብሔር ሰውን ይታረቀው ዘንድ ሲሻ ባህሪውን ተዋህዶ በምድር መጣ። በምድር ሲመጣ ቅዱስ ኤፍሬም ዘሐሙስ ውዳሴ ማርያም ትርጓሜ ሲነግረን ዳግመ ከፈለነ ንብላ እምፀ ሕይወት ይላል። ዳግመኛ ከዕፀ ሕይወት እንበላ ዘንድ እድል ሰጠን አለ። ዕፀ ሕይወት የተባለ ዳግመኛ ዳግም ነው የተባለ። ልብ በሉ። የቀደመችው ዕፀ ሕይወት ገነት ናት፣ ጥለናት መጠናል። ዳግመኛ ዕፀ ሕይወት በምድር ተተከለ፣ ከድንግል ተወለደ ነው። ማን? ዕፀ ሕይወት ክርስቶስ ዳግም ከድንግል ተወለደ። ዳግመ ከፈለነ እንብላ እምፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንድንበላ ሰጠን አለ። ራሱን ሰጠን ማለት ነው። ማን? ክርስቶስ። ምንን ሰጠን? ዕፀ ሕይወት። ዕፀ ሕይወት ማን ነው? ራሱ ክርስቶስ ነው። ያችን ዕፀ ሕይወት ካልበሉ መንግሥተ ሰማያት መግባት እንደማይቻል ሁሉ ዕፀ ሕይወት ክርስቶስን ካልተቀበሉ መንግሥተ ሰማያት መግባት ፈጽሞ 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 አይቻልም። ይህ ዕፀ ሕይወት ምድር ላይ መጥቶ ተተከለ፣ በድንግል ማኅፀን በቀለ፣ ባሕርይ የሥጋን ገንዘብ አደረገ። 33 ዓመት ምድርን በኪደተ እግሩ ቀደሰ። በኋላ ግን እንዲህ ብሎ ተናገረ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ማን ነው ይህን የተናገረ? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል ተናገረ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር የትኛውን ሥጋ? በስቅለቱ ጊዜ ገና ከመሰቀሉ አስቀድሞ ይህ ስለ እናንተ የሚፈሰው ደሜ የሚቆረሰው ሥጋዬ ነው አለ። ስለማን? ስለ እናንተ። ለብሽሽቅ አይደለም ይህን ቃል የተናገረው። ብሽሽቅ ማለት ምን ማለት ነው? እኔ ለምሳሌ ዛሬ በሕይወታችን ስንኖር የሆነ እንቅፋት ሲመታን በሆነ ሰው ምክንያት የሆነ ነገር ስንሆን እሱን ልትበለኝ እንደወየው ስለ አንተ እንዲሆን ቆሰልሁ ምናምን እንደምንልበት መበሻሸቅ አይደለም። እውነተኛ ቅዱስ ሥጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንዲህ የሚነሳ ነው፣ የሚቀር ነው፣ የሚያልፍ ነው፣ ዘመን የሚሽረው ነው አላለም። እውነተኛ ቅዱስ ሥጋዬና ክቡር ደሜ ነው አለና እንካችሁ ስለ እናንተ የፈሰሰው ደሜ ስለ እናንተ የተቆረሰው ሥጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተወው አይደለም። በዕለተ ዓርብ በመስቀል ቅዱስ ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ሥጋና ክቡር ደም ያልተቀበለ ደግሞ ሕይወት የለውም ማለት። ለምንድን ነው ሕይወት የሌለው? ዕፀ ሕይወትን ተመግበን መንግሥተ ሰማያትን ገባ የነበረ ነው እኮ የምላችሁ። ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል። ግን ዕፀ ሕይወት ቢበቅልባትም
ይህ ነባቤት ናት። ከዚያችኛዋ ሲለይ ነባቤት ገነት ይላታል። ይችኛዋን ድንግል የምትናገር ገነት ናት። በቀለባት ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግስተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሀሳብ ላንሳ። አይጧ ብትበላ መንግስተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም። ለሰው ነው ሰው የሆነው። ባህሪ አይጥን ገንዘብ ያደረገ አምላክ የለንም። ባህሪ ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ህያዊት ነፍስ የላት፣ ህያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባህሪ ያለውን የሰው ልጅ አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኋችሁ ቅድም። ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር በተዋህዶ አምናለሁ የሚል ሰው ከእግዚአብሔር ጋር ሳይዋሃድ